400,000 የጨረሰው እቃ። ውድ ቤተሰቦች እስኪ መርቁልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቼ እስኪ መርቁልኝ። በጤና በሰላም በፍቅር በቃ አይደለ የበረከት ያርግልሽ ብላችሁ መርቁልኝ ማለት ነው። ውድ ቤተሰቦቼ እንግዲህ ያው ታውቁታላችሁ አረብ ሀገር ያላችሁ እህቶች ማለት ነው። ይህንን ነገር ለማድረግ ብዙ ዋጋ ያስከፍላልና በአንድ ጊዜ ይሄን ያክል ሺህ ብር ሲባል ቀላል ይመስላል። ግን ይሄን ያክል ሺህ ብር ሲባል ቀላል ቢመስልም ግን ያ ብር እንዴት እንደተጠራቀመ እንዴት እንደመጣ ብዙ ዋጋ ያስከፈለ ነውና ብቻ እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ እንደምታውቁትኝ ኢትዮጵያ ላይ በጣም የፈርኒቸር እቃዎች በጣም ኦቨር እየሆኑ ነው ማለት ነው። ምክንያቱም የዛሬ 5 ዓመት 4 ዓመት አካባቢ እነዚህ እቃዎች በጣም እንትን ነበሩ፣ በጣም ርካሽ ነበሩ። ያኔ በሰዓቱ ማለት ነው። በሰዓቱ ሁሉም ነገር ውድ ነው ማለት ነው። ዛሬ ላይ ግን እጅግ በጣም በአሁኑ ሂሳብ እንጃ የዛን ጊዜ ምነው በሆነ ብለን የምንጸጸትበት ነገር ነው። እና እኔ በራሴ በጣም ነበር የተጸጸትኩት። ምክንያቱም ሁልጊዜ እንደዚህ የፈርኒቸር እቃዎች ሳይፍ ይህንን ነገር በገዛሁኝ ይህንን ነገር ባደረኩኝ ይህንን ነገር እል ነበር እና ነገር ግን ያው በሰዓቱ ቀለል አድርገን እናስበዋለን ማለት ነው። ዛሬ ላይ ምንዛሬ ይሄን ያክል ሲሆን ይሄንን ያክል ይሆናል፣ ምንም የሚያስቸግረን ነገር የለም ምናምን እያልን ችላ ልንለው እንችላለን። ግን ያን ነገር በጣም ነው ዋጋ የሚያስከፍለው ማለት ነው። በአሁኑ ሰዓት ዶላር ነው እንጂ ተወደደ የሚባለው በአረብ ሀገራት ያሉ ገንዘቦች ምንም እንትን የላቸውም። በእውነት የኢትዮጵያ ብር በጣም ወርቋን በጣም ሲበዛና ውድ ቤተሰቦቼ እንግዲህ ይህ እንደምታዩትኝ 400,000 ብር ማለት ነው። በእውነት 400,000 ብር ስንት ብር እንደጨረስ ታውቃለች? 309 በቃ ምን አስቃላችሁ? 150 ብር ብቻ ነው የቀረው ማለት ነው። 150 ብር ብቻ ነው የቀረው ማለት ነው። ሺህ እንኳ አይደለም 150 ብር ብቻ ነው የቀረው ኢትዮጵያ። እና ይህ ሁሉም እንደዚህ የተሰራው ማለት ነው 400,000 ብር ነው ማለት ነው ውድ ቤተሰቦቼ። ነገር ግን እዚህ ቲቪ ስታንዱ ላይ እንደምታዩትኝ ምን ይመስላችኋል መሰላች? ቲቪ ስታንዱ ብቻ እንደምታዩትኝ 10,000 ብር ያለ ይመስላል። ግን ነገር ግን 10,000 ብር አይደለም ቲቪ ስታንዱ። ምክንያቱም በጊዜው የነበረው ዋጋ ነው 10,000 ብር ይሄ ቲቪ ስታንዱ ማለት ነው። ነገር ግን ቲቪ ስታንዱ ብቻውን ማለት ነው 14,000 ብር ነው የተሰራው። ይሄ ነጩ ማለት ነው። በ10,000 ብር ቲቪ ስታንድ የሚለው 14,000 ብር ነው የተሰራው ውድ ቤተሰቦች ማለት ነው። እና መርቁልኝ እስኪ እግዚአብሔር በሰላም ደግሞ ለሀገሬ ገብቼ በሰላም በጤና በቃ እርግት ብዬ በቃ ድክም ያለኝን ድካሜን አገሬ ገብቼ እረፍት ሰላም እንዳገኝ ጸልዩልኝ ማለት ነው። ውድ ቤተሰቦቼ መርቁልኝ ይላችኋለሁኝ። እንግዲህ አገራችን እግዚአብሔር ደግሞ ሰላም አድርጎልን በአገራችን ገብተን የምንደሰት ያርገን ማለት ነው። ነገር ግን ውድ ቤተሰቦቼ ከእቃ ያው ቤት ነው የሚቀድመው ማለት ነው። ቤት ይቀድማል እንደምታውቁትኝ ማለት ነው። ለምን አልጋው በዛ እንዳትሉኝ ማለት ነው። አልጋው እንግዲህ አንድ ለራሴ ነው፣ አንድ ለልጄ ነው፣ አንድ ደግሞ ከቁም ሳጥኑ ጋር ለቤተሰቦቼ ይሄ በእርሳሲ ከለር የምታዩትኝ ከቁም ሳጥኑ ጋር ቁም ሳጥኑን አላስገባሁትም ማለት ነው። ወይ ቁም ሳጥኑን አላስገባሁትም እንጂ እርሳሲው ቁም ሳጥን ራሱን የቻለ ማች ቁም ሳጥን አለው ማለት ነው። ለቤተሰቦች ነው ማለት ነው። እንግዲህ ሌላኛው ደግሞ አንድ አልጋ ለራሴ አንድ አልጋ ደግሞ ለልጄ ነው። እግዚአብሔር አምላክ ደግሞ በሰላም ሀገሬ ገብቼ ከቤተሰቦቼ ጋር ከልጄ ጋር የምገናኝ አድርገኝ ማለት ነው። ይህን እያላችሁ መልካም የጤና የፍቅር የሰላም የእረፍት ይሁንልሽ እያላችሁ መርቁልኝ ማለት ነው። እንግዲህ በቀጣይ ደግሞ እግዚአብሔር አምላክ ሀገራችንን ሰላም አድርጎልን ለሀገራችን በቅተን በዚችው ቻናል ማለት ነው ሙሉ ሮቢት ዩቲዩብ በሚለው ቻናል
ቤቴን ግቤን ማሳያችሁ ያርገኝ ማለት ነው። በእውነት እንደዚህ ተሰርቶ እንደዚህ ሆኖ ሲታይ ማለት ነው በጣም ቀላል ይመስላል፣ ግን ብዙ ዋጋ ያስከፍላል ማለት ነው ውድ ቤተሰቦቼ። ከዚሁ ተጨምሮ ደግሞ የቤት እቃ ቁሳቁሶች ምናምን አሉ ማለት ነው። እነሱ ሲጨመር ያው እንግዲህ 1 ነጥብ በሉት ማለት ነው። ያውም 1 ነጥብ ከበቃው ነው ማለት ነው። እና እቃዎች በአሁኑ ሰዓት ከቤት ይበልጣሉ ማለት ነው። ከቤት ይበልጣሉ። ነገር ግን ቤት ካላችሁ ውድ ቤተሰቦቼ ቤት ካላችሁ ኢትዮጵያ ሳትሄዱ ቀድማችሁ እቃችሁን አሰርታችሁ ከዛን ሰርቪስም ካለ ቤተሰቦቻችሁን ጋር ካለም ይህንን ታስቀምጡና ቢያንስ የእጃችሁ ወረታችሁን ይዛችሁ እንግዲህ ቸብል ፈረሴ ወደ ሀገራችን ነው መግባት ያለብን ማለት ነው። ምክንያቱም ብዙ ጊዜ አረብ ሀገር ያለን ሰዎች የምንሳሳተው ነገር ምንድን ነው? አንደኛ በእርግጥ እየተሳሳትን ሳይሆን የሚረዳን ሰው ስናጣ አገራችን ገብተን ራሳችን ቆመን እንሰራዋለን፣ ቆመን ራሳችን እንገዛዋለን በማለት ነው ኢትዮጵያ ከገባን በኋላ ራሳችን እንገዛዋለን ምናምን ነው። እና በተቻለ አቅም ማለት ነው ቤተሰብ ካለ ቤተሰቦቻችሁን ፎቶ እየላካችሁ ይህንን ፈልጋለሁ፣ ይህንን ጠይቁልኝ፣ ይህንን እንደዚህ ላለሁ ብላችሁ ማለት ነው አሰርታችሁ እቃችሁን ካስተካከላችሁ በኋላ እንግዲህ የእጅ ወረት ደግሞ ይህንን ይበቃኛል ምንም ያለ ምንም ወጭ ብለን እንግዲህ ሀገራችን ገብተን እንግዲህ ያንን ነገር ባሰብንበት መንገድ መሄድ ነው ያለብን እንጂ 1 ነጥብ አለኝ 1 ነጥብ ይዣለሁ በ300 በ400 የቤት እቃ ባሟላበትኝ በ600 እንደዚህ እንቀሳቀስበታለሁ። ምንም የማይታሰብ ነገር ነው ውድ ቤተሰቦቼ። ምክንያቱም በአሁኑ ሰዓት ፈርኒቸር እቃዎች በጣም ውድ አይገልጻቸውም ማለት ነው። እዛ ላይ ደግሞ ይሄ ቁሳቁሶች ምናምን ምንም የሚካበር ነገር ግን እውዮ ኪችን ካቢኔቱም አልገባም ውድ ቤተሰቦች፣ ግን ከይቅርታ ጋር ማለት ነው። እንዴት ይሄ እንዴት 400 ሺህ ብር ይጨርሳን እንዳትሉ ማለት ነው። ኪችን ካቢኔት አለው እንዲሁም ደግሞ ቁም ሳጥን አለው ማለት ነው። ቁም ሳጥን አለው፣ ብፌ አለው፣ ግን አልገባም። አይ እረስቸዋለሁ ማርያምን። እና ቁም ሳጥኑም ኪችኑም እስኪ ምናልባት ወደ መጨረሻ ላይ ከቻልኩ ወደ መጨረሻ ላይ ላስገባላችሁ ይችላሉ፣ ወይም ጎን ላይ ላደርገው ይችላሉ ማለት ነው። ኪችን ካቢኔት አለው እንዲሁም ደግሞ እንትን አለው ማለት ነው። ብፌ አለው ማለት ነው። ውድ ቤተሰቦቼ እንዴት ይሄ ሁሉ ይሄ ብቻ እንዴት 400 ሺህ ብር እንዳትሉ ማለት ነው። ብፌ ያለው ኪችን ካቢኔት አለው ማለት ነው። ይቅርታ አርጉልኝ እና ውድ ቤተሰቦቼ እና ይህንን ይመስላል። ውድ ግን መጀመሪያ ግን ከሁሉም የሚቀድመው ግን ቤት ነው። እግዚአብሔር ይመስገን እንግዲህ ሀገራችን ባንገባም ቤቱ ቀድሞ ተሰርቶ ነበር እላችኋለሁኝ። እና ውድ ቤተሰቦቼ አላዛዛባችሁ፣ ግን እኔ እንደምላችሁ ከሆነ እዚሁ ናችሁ አሰርታችሁ እቃችሁን አይታችሁ ከዛ ወጫችሁን አይታችሁ ምናምን ነው ሀገራችሁ መግባት ያለብን። ሀገራችን መግባት ያለብን እኔስ ምን ተያዘኝና ነው እቃ ብይዝም እኮ እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እንደዚሁም ደግሞ በምታዩት መልኩ ብዙ ጊዜ እንትን ላይ ያለ ማለት ነው ይሄ በፈጣሪ ብዙ ኦንላይን ላይ አሉ። በእንደዚህ አይነት ሽብር እንደዚህ አይነት ስራ በእንደዚህ አይነት ሽብር በእንደዚህ አይነት ስራ በእንደዚህ አይነት ሽብር የሚሉትን ብዙ ጊዜ መከታተል አለብን ማለት ነው። አሁን እነሱ በ400 ሺህ ብር እንደዚህ አይነት ስራ ይሰራል ቢባል 400 ሺህ ብር ብቻ ሳይሆን ተምነን ይዘን መሄድ ያለብን ቢያንስ 600 ሺህ ብር መያዝ አለብን ማለት ነው። 600 ሺህ ብር የሚለውም ካለ 1 ነጥብ መያዝ አለብን ማለት ነው። እና ደግሞ አንዳንድ ጊዜ እኛም ምንድነው ከትንሽ ነገር አንጀምርም። ከስደት የሚሄድ ነውም ሆነ ምን ከትንሽ ነገር መጀመር አንወድም። በትልቅ ነገር ነው። ነገር ግን ራሳችንን ዝቅ አድርገን ቢያንስ 15 ቀን ወር አርፈነ ከዛም በኋላ የገበያውን የሀገራችንን ሁኔታ እንዴት እዚህ ቦታ ብሰራ ምን ይሄድልኛል፣ ምን ይራመድልኛል ብለን ምን ይንቀሳቀስልናል ብለን ያንን ካሰብን በኋላ ነው። ወይም ደግሞ ከአንዱ ሰው ሱቅ ተቀጥረን ሰርተን ለ1 ወር ለ2 ወር ተቀጥረን ሰርተን ስራን ብንጀምር ብዬ አስባለሁ። ውድ ቤተሰቦቼ እስካሁን ድረስ ጊዜያችሁን መስዋዕት አድርጋችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ።
ላይክ፣ ሸር፣ ሳብስክራይብ እያረጋችሁ ሰላም የምታበረታቱኝም እጅግ አድርጌ አመሰግናለሁ። መልካም ሰላም ፍቅር ለሀገራችን ይሁን። አመሰግናለሁ ውድ ቤተሰቦቼ፣ መርቁልኝ እላችኋለሁ መጨረሻ ላይ